በውስጥ ሰውነታችሁ እንድትጠነክሩ ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ እጸልያለሁ ይላል። ይህን የእግዚአብሔርን ቃል የምትሰሙ ቅዱሳን ሐዋርያው ጳውሎስ ለኤፌሶን ቤተ ክርስቲያን በውስጥ ሰውነታችሁ እንድትጠነክሩ ብሎ ይመክራቸዋል። በውስጥ ሰውነታችሁ እንድትጠነክሩ ካለ በኋላ ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ እጸልያለሁ ብሎ ይናገራል። የውስጥ ሰውነት የውጭ ሰውነት የሚባሉ በሁለት የሚከፈሉ አካላት በእኛ ላይ አሉ። የውስጥ ሰውነት ኦልሬዲ በመንፈሱ ኃይል የሚጠነክር ነው። እግዚአብሔርን በማወቅ የሚጠነክር ነው። መንፈስ ቅዱስ በሚሰጥ ችሎታና ኃይል የሚጠነክር ነው። ምናልባት የውጩ ስፖርት በመስራት በመብላት በመጠጣት ሊጠነክር ይችላል። ይሄ ምናልባትም በመብላት የሚጠነክር ሊሆን ይችላል። የለበስነው ይሄ እጅ እግር የውጩ ማለት ነው። የውስጡ ደግሞ እግዚአብሔርን በማወቅ በእግዚአብሔር ቃል በመኖር በመንፈስ ቅዱስ በመመራት የሚመጣ ጥንካሬ ነው። ይህንን ጳውሎስ ሲናገር በውስጥ ሰውነታችሁ እንድትጠነክሩ ይላል። አንዳንድ ጊዜ በጣም ብዙ ነገር የሚያውቁ የሚመስሉ ግን ውስጣቸው ምንም ነገር የሌላቸው ጌታን የማያውቁ በመንፈሳዊ ነገር ደከም ያሉ ብዙ ሰዎችን እናዝንላቸዋለን። የሚገርማችሁ እንዲህ የሚጠይቁ ሰዎች አሉ። እውነት በእርግጥ መንግሥተ ሰማያት ለዘላለም እንኖራለን? በጌታ ቤት 20 ዓመት በጌታ ቤት 30 ዓመት የጠበቁ በጌታ ቤት የኖሩ ግን በእውነት መንግሥተ ሰማያት እርግጥ ነው በላይ ቤት አለን ብለው የሚጠይቁ ያገለገሉ መሪ ሆነው ያገለግሉ። አይገርማችሁ? የውስጥ ሰውነት ካልጠነከረ እግዚአብሔርን ማወቅ አይቻልም። መንፈሳዊ ነገርን መረዳት አይቻልም። እንደ ሰውነት አይደለም። ይህን ሰውነት በሶ በልታው ንፍሮ በልታው ልታጠነክረው ትችላለህ። የውስጥ ሰውነት ግን የሚጠነክረው የእግዚአብሔርን ቃል በመመገብ በእግዚአብሔር ቃል በመኖር በመንፈስ ቅዱስ በመመራት የሚመጣ ነው። ይሄ የውስጥ ሰውነታችሁ እንድጠነክር ብዬ ይላል። የክብሩ ባለጠግነት በመንፈሱ ኃይል እንዲሰጣችሁ ይላል። የመንፈሱ ሃሌሉያ የክብሩ ባለጠግነት ፕላንያ ሼፓን ኮቬኒያስ የክብሩ ባለጠግነት የማክብር የክርስቶስ ክብር የመንግስቱ ክብር ባለጠግነት የውስጥ ሰውነታቸው የጠነከርባቸው ሰዎች የዚህ ዓለም ባለጠግነት አይሸውዳቸውም፣ ሊያታላቸውም አይችልም። ምክንያቱም የውስጥ ሰውነታቸው ስለጠነከረ የክብሩን ባለጠግነት አግኝተዋል። ስለዚህ ሊታለሉ አይችሉም። በዚህ ምድር በሚቀር ጉዳይ ራሳቸውን ለትንሽ ነገር እየጣሉ ሳይሆን በመንፈሱ እየጠነከሩ የሚሄዱ ታላቅ ሰዎች ናቸው። ኢየሱስ ክርስቶስ ጌታ ነው። የውስጥ ሰውነቱ የጠነከረውን ሰው ስትጠጉ ወይም ስትቀርቡ የሚላችሁ ሕይወታችሁን ይጠይቃል። እንዴት ነው ሕይወትህ ይላል። እንዴት ነው ከጌታ ጋር ያለኸው ይላል። ትጸልያለህ ወይ ይላል። ሃሌሉያ እንዴት ነው ጌታ ሊመጣ ነው ይላል። የሚያወራችሁ ሰማይን ነው፣ ምድርን አያወራም። በቀኙ ተቀምጧል፣ ጠንክሯል። ስለዚህ ከቀኙ እየቀዳ ያወራል። ከእግዚአብሔር ቀኝ ከሰማይ እየቀዳ ለአንተ ያወራል። የሚያወራው ጮማ ወሬ ነው። ዝም ብሎ ከንቱ ወሬ አይደለም። ምድር ሰፈር የሚቀር ወሬ አይደለም። ሃሌሉያ በቀላን እንምታው፣ እክሌን እንምታው፣ እክሊትን እንቀጥቅጥ አይልም። የውስጥ ሰውነቱ የጠነከረ ሰው ስለ ጌታ ታላቅነት ስለ መምጫው መቅረብ ፖራዲያሻ በኢየሱስ ስም ስልጣን ዛሬ ልናገር። እማይትነ ኢየሱስ ያድናል። ሃሌሉያ አያችሁ፣ ሰው የበላውን ነው የኖረውን ነው የሚናገረው፣ ደግሞም የበላውን ነው የሚያገሰው፣ ያልበላውን ምንም። አንተ የእግዚአብሔር ሰው፣ አንቺ የእግዚአብሔር ሴት፣ ዛሬ መልእክት አለኝ። የውስጥ ሰውነታችሁ እንዳይደክም፣ የደከማ እንዳይሆን፣ የወደቀ እንዳይሆን፣ የቀጨጨ እንዳይሆን የውስጥ ሰውነታችሁ ይጠንክር። ሃሌሉያ አው ይጠነክራል። ኢየሱስ ጌታ ነው። የውስጥ ሰውነቱ የጠነከረ ሰው አቋሙ አንድ ነው።
በክርስቶስ ላይ አይደራደርም። ሃሌሉያ። መጽሐፍ ስናገር ሙሴም ካደገ በኋላ ይላል። ሙሴ ሰውነቱ ብቻ አይደለም ያደገው፣ ከውሳኔው የምትመለከቱት ውስጡም አድጓል። ውሳኔው በጣም ከባድ ውሳኔ የወሰነው ስለ ክርስቶስ መነቀፍን መርጦ፣ ስለ እግዚአብሔር ሕዝብ መከራን መርጦ የፋርዖንን ቤት ለቆ የወጣ በኃጢአት የሚገኘውን ደስታ ትቶ የማይጠቅም ነው ብሎ ብድራቱን ትኩር ብሎ ተመልክቶ ነገን አስቦ በምድር ላይ ያለውን የተኛውን ነገር ትቶ ሰማይን አስቦ አይገርማችሁ? ሙሴ ካደገ በኋላ የሙሴ የ40 ዓመት እድገት የዕድሜ ቁጥር ብዛት እንዳይመስላችሁ፣ የሰውነት መወፈር ማደግ፣ የቁመት ተክለ ሰውነት ማደግ መጨመር እንዳይመስላችሁ። ሰውየው ውስጡ አድጓል። ስለዚህ ውስጡ የጠነከረ ሰው ውሳኔው ራሱ በክርስቶስ ላይ ነው የሚወስነው። ክርስቶስን የሚያስነካ ነገር፣ ጌታን በሚያስነካ ነገር ራሱን በፍጹም አይጥልም። ጌታ በሚሰደብበት አይገኝም። ጌታ በሚንቀው መንገድ፣ ጌታ በማይወደው መንገድ አይገኝም። እስቲ በደንብ አሜን። ማን ነው አሜን ያለኝ? ኢየሱስ ክርስቶስ ጌታ ነው። ብድራቱን ተመልክቶ ትኩር ብሎ ተመልክቶ ከእግዚአብሔር ቀኝ ለመቀመጥ ከእግዚአብሔር እጅ የሚወስደውን ሽልማት ተመልክቶ ምድራዊ ነገር ትቶ በጌታ በኢየሱስ ስም ሃሌሉያ። ኢየሱስ ጌታ ነው። እንደዚህ የውስጥ ሰውነታቸው የጠነከሩ ሰዎች እሳት ውስጥ እየገቡ ችግር የለባቸውም። ካዳናን አዳነን፣ ካላዳነን ክብር ለኢየሱስ ብሎ እሳት ውስጥ ይገባሉ። አትክድም አላልክድም፣ ይሄን ሁሉ ዓመት ተሸክሙኝ ዛሬ ከሞት ለመትረፍ አልክድም ይላሉ። እንዴት ነው የውስጥ ሰውነታችሁ ጠንክሯል? እህቶቼ ወንድሞች፣ ዘንድሮ እንዴት ነው? የ5 ደቂቃ ጉዳይ አይሸጉደን? የተቀመጥንበት ወንበር አይሸጉደን? ጉቦና ሙስና አይሸጉደን? የውስጥ ሰውነቱ የጠነከረ ሰው ያደገ ሰው ነው። በእግዚአብሔር ፊት ያደገ፣ በመንፈሳዊ ዓለም ያደገ፣ በመንፈስ ቅዱስ የሚመራ፣ ብር የማያታልለው፣ ዝና የማያታልለው፣ ቁንጅና የማያታልለው፣ የዚህ ዓለም ነገር ንቆ ሰማይን ብቻ የሚያስብ ለሰማይ የሚገሰግስ ነው። ሄይ ሄይ ሄይ! በጌታ በኢየሱስ ስም አንድ ሰው ዛሬ 360 ዲግሪ ይዞራል ንስሐ ገብቶ ከእግዚአብሔር ጋር ለመኖር። እስቲ አሜን በሉ። ኢየሱስ ጌታ ነው። ሃሌሉያ አሜን። አሁን እኮ ትንሽ ጉዳይ እያታለለን፣ ትንሽ